ምንድን ነው ጥያቄ? ቀጥል አሩን። እኔ የምለው አሁን ያልከው ነገር ያስማማኛል፣ ግን እኔ ትንሽ በክርስትና እንትን የሚለኝ ጌታ እንዴት ይወለዳል? በጭራሽ የማላምነው ነገር ይህችን ብቻ ነው። አሁን ያልከው ነገር እሺ መስሎኛል በአንተ ሀሳብ ማለት ነው። ግን እንዴት ጌታ እንዴት ይወለዳል? እግዚአብሔር እንዴት ይወለዳል? አላህ እንዴት ይወለዳል? ኦኬ፣ እቺን ጥያቄ መልስልኝና በሰላም ልደር። መልካም። እንዴት የሚለው ጥያቄ ለአምላክ መስፈርት ልታበጅ ትችላለህ ማለት እንዴት የሚለው ራሱ አምላክን እኛ መስፈርት አንሰራለትማ። መልካም። መወለድ የሚለው ምንድን ነው? እሱ ኮንሰፕቱስ ምንድን ነው? መወለድ የሚለው መወለድ ማለት እንደ አዲስ መጀመር ነው። እንደዛ ነው የጠየቀኝ። እንደ አዲስ ነው። አዎ። እንዴት ተወለደ? ወደ ምድር እንዴት መጣ ፈጣሪ? መልካም። እንዴ ወደ ምድር መጣ ከሆነ አንድ ጥያቄ ነው። ግን እንደኛ መወለድ ሜርሊ ያልነበረ መምጣት ከሆነ ለፈጣሪ እንደዛ አይነገርም። ያልነበረ ተወልዶ ፈጣሪ የሚደረግ አምላክ አይኖርም። ጅማሪ ስላለው ማለት ነው። ግልጽ ነው። ጅማሪ የሚኖረው ፈጣሪ የለም። እሱ የሁሉ አስጀማሪ እንጂ ጀማሪ ስለማይሆን ማለት ነው። የሆነ ሰዓት የሚጀምር ፈጣሪ ስለሌለ፣ ስለዚህ ፈጣሪ እንዴት ወደ ምድር መጣ የሚለው ጥያቄ ግን ጥሩ ነው። እኛ ምን እናምናለን መሰለ? እንደ መጽሐፍ ቅዱስ አይ ቲንክ አንደኛ ዮሐንስ ላይ ዮሐንስ በመልእክቱ በአንደኛ መልእክቱ ምዕራፍ 4 ቁጥር 8 ምዕራፍ 4 በአንደኛ መልእክቱ ቁጥር 16 እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። እግዚአብሔር ፍቅር ነው። ፍቅር ከሆነ ደግሞ ፍቅር ማይስበው የለም። እግዚአብሔር እንዴት ወደ ምድር መጣ የሚለው በራሱ ጥያቄው ለእኛ አይሰራም። ሀሩን የእኛ አምላክ እንደው ከአርሽ በላይ እንደናንተ እላይ ቁጭ ያለ ወይንም ደግሞ እላይ የቆመ ብቻ ከአርሽ በላይ ያለ እንደዚህ አሁን በሁሉ ያልሞላ አይደለም። የኛ በሁሉ የሞላ ነው ሲል በሁሉ የሞላ ያለ ነው። ታዲያ እንዴት በስጋ ተገለጠ? እንዴት ተወለደስ ተባለ ከሆነ ጥያቄው መጣ የሚል ሊነገር ይችላል። እርግጥ መጣ የሚል ሊነገር ይችላል። መጣ የሚለው የሚነገረው ግን ከኛ አንጻር ነው። ለእኛ ራሱን ሪቪል ሲያደርግ ሲገለጥ ማይታየው ያ በመለኮት ብቻ የሚኖረው ያ መንፈስ ብቻ የነበረው አምላክ መንፈስ ነው። አልመጣም ማለት ነው። አዳምጥ። ለእኛ ሲነገር መጣ ተብሎ ይነገራል አልኩ። አዳምጥ። መንፈስ ነው። ያ መንፈስ የሆነው አካል ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 እንደሚናገረው እግዚአብሔር መንፈስ ነው ይላል። እግዚአብሔር መንፈስ ከሆነ እሱ በሁሉ የሞላ ነው። እሱ በሁሉ የሞላ በሁሉ ያለ ከሆነ አልመጣም የሚለው ሎጂክ አይሰራም ማለት ነው። በሁሉ አለና፣ ነገር ግን መጣ ሄድ ተብሎ ሲነገር ከምንድን ነው? ከተገለጠው አንጻር ነው። መገለጡ መጣ ተብሎ ይነገራል። ዮሐንስ ወንጌል ምዕራፍ 13 ላይ ምዕራፍ 3 ቁጥር 13 ላይ በሰማይም በምድርም ያለ ያ የሰው ልጅ ብሎ ይገልጸዋል። ክርስቶስ ራሱ ስለራሱ ሲናገር ማለት ነው። ዮሐንስ ወንጌል ምዕራፍ 6 ላይ ደግሞ ከቁጥር 48 ጀምረህ አንብበው፣ ከቁጥር 48 እስከ 60 ምናምን ድረስ አንብበው። ከሰማይ የወረደ ራሱ እንደሆነ እንዲሁም የሕይወት እንጀራ እንደሆነ የሕይወት ምግብ እንደሆነ እሱን እንደዛ እያለ ያብራራዋል። ሰማይ የወረደው እሱ እንደሆነ ማለት ነው። ተወለደ ሲባል ምንድን ነው? እሱ ተገለጠ ሲባል ምንድን ነው ስንል እንዴት መጣስ ተብሎ ለአምላክ ይነገራል ሲባል ክርስቶስ ኢየሱስ አስቀድሞ የነበረ ሁሉን የፈጠረ ኤፌሶን ምዕራፍ 2 ላይ እንደሚናገረው እንዲሁም ደግሞ ኤፌሶን ምዕራፍ 2 ቁጥር 10 ላይ ሁሉ በእርሱ የሆኑ ሁሉን የፈጠረ ሁሉን ያስገኘው እርሱ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል የነበረው ያ ቃልም ደግሞ በእግዚአብሔር ዘንድ የነበረው ያ ቃልም ደግሞ እግዚአብሔር የነበረው ቁጥር 3 ላይ ሁሉ በእርሱ የሆነ በቃል ያ ቃል ምንድን ነው? እሱ አካላዊ ነው። ድሮ ቃል ሳይሆን አካላዊ ነው። ሁሉን ያስገኘ ሁሉን የፈጠረ ሁሉን ካለመኖር ወደ መኖር ያመጣው ያ ቃል በእግዚአብሔር ዘንድ የነበረው ያ ቃል ሎጎስ ምን ሆነ? ሁሉን ከፈጠረ ሁሉን ካስገኘ በኋላ በዓለም ነበረ ይለዋል ቁጥር 10 ላይ። ያ ቃል በዓለም ነበረ ወደ ገዛ ወገኖቹ መጣ ይላል ቁጥር 11 እና 10 ላይ። ክርስቲያን ሜይ ቢ ፎሎ ማድረግ ትችላለህ ከፍተህ። ቁጥር 11 እና 10 ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል ቁጥር 13 ድረስ። ቁጥር 14 ላይ ግን ቃልም ስጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ ይላል። በመጀመሪያ ቃል ነበረ ሎክ
በመጀመሪያ ቃል ነበር፣ ያ ቃል ደግሞ በእግዚአብሔር ዘንድ ነበር፣ ያ ቃል ደግሞ እግዚአብሔር ነበር፣ ያ ቃል ደግሞ ሁሉን የፈጠረ ሁሉን ያስገኘ ነበር። ሁሉን የፈጠረ ሁሉን ያስገኘው ያ ቃል አካላዊ ቃል ነው። አምላካችን ልብ በል ሃሩን፣ አምላካችን ቃል አለው። እንደኔና እናንተ ድምፀት የሆነ ሳይሆን ቃል አለው። ቃሉ ደግሞ ሁሉም የሚፈጥር ሁሉን የሚያስገኝ ነው። ቁጥር 3 ላይ እንደሚናገረው ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። ያለማ ያለ ቃል። ቁጥር 1 ላይ እንደምትመለከተው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ስለሚል ይህ ቃል ደግሞ ሁሉን የፈጠረ ሁሉን ያስገኘው የት ነበር የሚኖረው? ጥያቄ ከሆነ ቁጥር 10 ላይ አድርግለት። በዓለም ነበረ። ያ በዓለም የነበረው ዓለም ያላወቀው በስጋ ይገለጣል ማለት ነው። ቃል ይሄ በዓለም ያለው በዓለም ነበረ፣ ዓለሙም በእርሱ ምን ሆነ? ዓለሙ ራሱ በማን የሆነው? በእርሱ በማ በቃል በእርሱ የሆነው ዓለም አላወቀውም ነበር። ከዛስ ምን ሆነ? የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ እንኳን አላወቁትም፣ አልተቀበሉትም። ሶሪ ለተቀበሉት ግን የእግዚአብሔር ልጆች ሲሆኑ ዘንድ ስልጣንን ሰጣቸው። ቁጥር 14 ላይ አድርገው። ይህ ቃል ከዛ ምን ሆነ? እንዴት መጣ? እንዴት ተገለጠ? ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ ምን አለ? አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ያ ቃል በእግዚአብሔር ዘንድ የነበረው ቃል በስጋ ተገለጠ። ከቅድስት ድንግል ማርያም ከስጋዋ ስጋ ከደሟ ደም ከነፍሷ ነፍስ ነስቶ በስጋ ተዋህዶ ተገለጠ። ያ ቃል ከመቤታችን ቅድስት ድንግል ማርያም በነሳው ስጋን ተዋህዶ አንደኛ ቆላስይስ ምዕራፍ 1 ቁጥር 9 ክፈትልኝ። የመለኮት ሙላት በስጋው ተገልጦ ታየ፣ ተገለጠ፣ ለሰዎች ተዳሰሰ። ያ ማይታየው ማይነካው ማይዳሰሰው የኔንና ያንተን የኔንና ያንተን ስጋ ዞ የኔንና ያንተን ስጋ ዞ በውስጡ የመለኮት ሙላት ሞልቶ ተገለጠ። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። በእርሱ በክርስቶስ ምን የመለኮት ሙላት በሰውነቱ ተገልጦ ይኖራል። ምን ስለሆነ? ስጋን ከማርያም በነሳው የአብርሃምን ዘር ስለያዘ። ዕብራውያን ምዕራፍ 1 ቁጥር 15 ክፈትልኝ። የአብርሃምን ዘር ያዘ እንጂ የያዘው የማን ዘር አይደለም ይለናል። የመላእክትን ዘር አይደለም ይለናል። ያ የያዘው ስጋ ላይ በውስጡ ምን አለ? መለኮት አለ። መለኮት የተዋሃደው ሰው ብቻ ሳይሆን መለኮት የተዋሃደው ነው። ያ መለኮት በስጋው ተገለጠ። ስለዚህ በስጋ ታየ። እንግዲህ ይላል ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ ክርስቶስ በሞት ላይ ስልጣን ያለውን በሞት እንዲሽር ሞት የሰው ልጅ ተፈርዶበት ስለነበረ ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ ተብሎ ከተነገረ በኋላ ለአደም አፈር ነህና ወደ አፈር ትመለሳለህ ተብሎ ትንሣኤው አልተነገረውም ነበር። በእኛ ሞት አልተፈጠረም። በእኛ ሞት የተፈጠረ ሳይሆን የዕዳ ውጤት ነው ሞት። ይሄ ዕዳ ከሆነ ሞት በአደም ላይ የመጣው ዕዳ ከሆነ ዕዳውን የሚክስ ወይም ደግሞ ምን ቤዛ ያስፈልግ ነበረ። ክርስቶስ ቤዛ ሆኖ ይመጣል። ቤዛ ሆኖ ያንን የሰይጣኑን ጭንቅላት የሚቀጠቅጥና ሞትን የሚደመስስ የሚሽር ይመጣል። ቤዛ እንደሚሆን ደግሞ ማርቆስ ምዕራፍ 10 ቁጥር 45፣ ማቴዎስ 20 ቁጥር 28 ይናገራል። እዚህ ጋር ግን የግዴታ ያንን የሞቱን ለመደምሰስ በስጋ መገለጥ አለበት። እዛ ሆኖ ቢደመስሰው አምላክ ያንን ማድረግ ይችላል። ሴጣን ግን ተሸነፍኩ አይልም። ያሸነፈው ማንን ስለሆነ? እግዚአብሔርን ሳይሆን ማንን ስላሸነፈ? ሰው ልጅ ስላሸነፈ። ያንን ጸጋ ለእኛ እንዲሰጠን የግዴታ ምን መሆን አለበት? በስጋ ተገልጦ የሴጣኑ ጭንቅላት መንቀጥቀጥ አለበት። ስለዚህ በስጋ ለመገለጥ ደግሞ ምን መሆን አለበት? እርሱ በስጋ ወንድሞቹ በስጋ በደምና በስጋ እንደሚካፈሉት በስጋና በደም መካፈል አለበት። ተካፈለ። እንዴት? እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር፣ ይኸው ማን? ዲያብሎስ ነው። እሱን ለመደምሰስ እሱን ለመሻር በሕይወታቸው ሁሉ ስለሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም። የመላእክትን ሶሪ የያዘው የማንን ይሆናል? ቅድስት ድንግል ማርያም ይወለዳል። ለአብርሃም ዘፍጥረት ምዕራፍ 15 ምዕራፍ 12 ከቁጥር 1 እስከ 3 በዘርህ የምድር አሕዛብ ይባረካሉ ብሎ ቃል ኪዳን ገብቶለት ነበረ። ያ ቃል ኪዳን ስለገባለት በሱ ዘር ይመጣና ምን ይሆናል? ከቅድስት ድንግል ማርያም ይወለድና ያ በእግዚአብሔር መልክ ብቻ የሚኖረው በስጋ ተገልጦ ምን አደረገ?
ታየ፣ ተዳሰሰ። በተመሳሳይ ይሄ እናንተ ጋር አለ። ቁርአንህ ለምሳሌ ያላህ ቃል ነው ተብሎ ይታመናል። ከለም አላህ ነው ተብሎ ይታመናል። ሱራ 9:6 ላይ ቁርአን ያላህ ቃል ነው ፍጡር አይደለም ብላችሁ የምታምኑት፣ ወረቀቱ ግን ፍጡር ነው ብላችሁ የምታምኑት። ሉክ ወረቀቱ ፍጡር ነው፣ የተጻፈበት ቀለሙ ፍጡር ነው፣ ቃሉ ግን ፍጡር አይደለም ብላችሁ የምታምኑት። ያላህ ቃል ሲፋቱ ነው ባህሪው ነው ብላችሁ የምታምኑት። ስለዚህ ቁርአን ፍጡር ነው ሲባል አይደለም። በእስልምና ወረቀቱ እኮ ፍጡር ነው፣ ያ ቃሉስ ፍጡር አይደለም። ስለዚህ አላህ ከአርሽ በላይ ነው። ፍጡር ያልሆነው ያላህ ቃል አንተ ጋር አለ፣ አሁን በወረቀት ተገልጧል። እኛ ግን ምን ብለን እናምናለን? ክርስቶስ የእግዚአብሔር ቃል ነው፣ አስቀድሞ ቃል ነበር። ያ ቃል ደግሞ ስጋው ቃል ክርስቶስ አስቀድሞ ቃል ነበር። ያ ቃሉ በስጋ ተገለጠ፣ ስጋውን ራሱ ፈጥሮት ተዋሃደ። ከተዋህዶ በኋላ ፍጡር ፈጣሪ ፍጡር ስጋውን እንትን አንልም፣ ነጥለን አንናገርም። አስቀድሞ ምን ነበረ? ቃል ስጋ አልነበረም። ማርያምን ከመፍጠሩ በፊት እሱ በስጋ እንደዚህ ሚኖር አልነበረም። ነገር ግን በስጋና በደም ተካፈለ ብለን ቀጥል። እሱ አሁን ጌታ ከሆነ እያልኩ ነው። ለምን አይወርድም ነበር? ለምንስ መወለድ አስፈለገው? ለምን ይወለዳል? ለምንስ የሴት ማህፀን ውስጥ ይገባል? ውርድ ብሎ አይመጣም ነበር? ግዴታ ምን ብያለሁኝ? ይሄ የምታነበው ምን ይላል? እንግዲህ በስጋ ልጆቹ በምን ስለሚካፈሉ ይላል። ልጆቹ በምን ስለሚካፈሉ ይላል። ስጋና በደም። ስለዚህ እሱም በስጋና በደም እንዲሁ ተካፈለ። ለምን? ሞትን ለመሻር። ይሄው ማንን? ዲያብሎስን። ዲያብሎስ ማንን ያሸነፈው ብያለሁ ቅድም? ዲያብሎስ ማንን ያሸነፈው? ካሳ ታውቃለህ? ካሳ ማለት ተመጣጣኝ መሆን አለበት። ወዳለ ወንድማችን ካሳ ተመጣጣኝ መሆን አለበት አይደለ? ስለዚህ ተመጣጣኝ ከሆነ ያጠፉት አዳምና ሔዋን ናቸው። አዳምና ሔዋን አጠፉና ወንድማች በደንብ አስተውል፣ ሞት ተፈረደባቸው። እግዚአብሔር እውነተኛ ፈራጅ ስለሆነ ሞት ፈረደባቸው። ዘፍጥረት ምዕራፍ 3 ስታረብ ዘፍጥረት ምዕራፍ 2 ላይ አስቀድሞ እግዚአብሔር በገነት ያስገባቸውና ከገነት ዛፍ የፈለጋችሁትን ብሉ፣ እችን ዛፍ ግን እንዳነኩ አላቸው። እሷን ከበላችሁ ትሞታላችሁ አላቸው። ሴጣን መጣና ዘፍጥረት ምዕራፍ 3 ላይ ውሸቱን ነው እግዚአብሔር ብትበሉ እንደርሱ እንደምትሆኑ ስላወቀ ቀንቶ ነው የከለከላችሁ አላቸው። ሔዋን ወስዳ በላች፣ ባሏንም አበላች። እግዚአብሔር ዝም ቢላቸው አንድ ነገር ይጓደላል። በደንብ አዳምጡ። አንድ ነገር ይጓደላል። ትሞታላችሁ ብሎ እግዚአብሔር ሞት ባያመጣባቸው ኖሮ ምን ይሆናል መሰለ? እግዚአብሔር ውሸተኛ ይሆንና ሴጣን እውነተኛ ይሆናል። ምክንያቱም አትሞቱም ብትበሉ ዘላለማዊ ትሆናላችሁ ስላላቸው ማለት ነው። ስለዚህ እግዚአብሔር ደግሞ ኦሎዌስ እውነተኛ ስለሆነ ፈራጅ ስለሆነ ትሞታላችሁ ብሏቸዋል። ስለበሉ ሴጣን ያለው ውሸት እንዲሆን የግዴታ መፈረድ አለበት። ስለዚህ ፈረደባቸው፣ የሚሞቱ ሆኑ ማለት ነው። ስለዚህ ከገነት ተባረሩ፣ ሞት መጣባቸው። ስለዚህ ዘፍጥረት ምዕራፍ 4 ላይ ስትይ ቁጥር 1 ጀምሮ አዳም ከዛ በኋላ የሚወልደው በገዛ መልኩ ይሆናል ማለት ነው። ስለዚህ የእሱ ልጆች ምን ይሆናሉ? ሟች ይሆናሉ ማለት ነው። ሁላችንም እንሞት እንሆናለን። ነገር ግን ትሞታለህ ተባለ እንጂ ትነሳለህ ተብሎ አልተነገረው። በደንብ አስተውል። ፍርዱ ፈረደበት ትሞታለህ ብሎ፣ ትነሳለህ ግን አላለው። እግዚአብሔር እውነተኛ ፈራጅ ነው። ፍርዱ ግን ፍቅሩን የሻረ መሆን የለበትም። ፍቅሩ ፍርዱን መሻር የለበትም። ፍርዱም ፍቅሩን መሻር የለበትም። እንደ ሰውኛ ሜይ ቢ እቀጣሃለሁ ካልክ በኋላ አሳዝኖ ልጅህን ሳቀጣ ልተወው ትችላለህ፣ እንደ ሰውኛ። እንደ እግዚአብሔር ግን እቀጣሃለሁ ብሎ ቅጣቱን ከተወ እግዚአብሔር ምን ያደርገዋል ማለት ነው? ፍርዱን ማይተገብር ከእግዚአብሔር ቃል ይልቅ የሴጣን ቃል ትክክል የሚሆንበት ይሆናል ማለት ነው። ስለዚህ አደርገዋለሁ ስላለ ማድረግ አለበት፣ ቃሉን ማጠፍ ስለሌለበት። ስለዚህ በመሞታቸው ምክንያት ሴጣን ሐሰተኛ ሆነ፣ እግዚአብሔር እውነተኛ ሆነ። እግዚአብሔር ደግሞ በተመሳሳይ ፍቅር ነው ብለን እናምናለን። ፍቅር ከሆነ ደግሞ ይቅር ማለት አለበት። ትሞታለህ አለው እንጂ ገና ልጅ ሳያጠፋ ለምሳሌ ዋ ትደፋና ዕቃ ወይም ዕቃ ትሰብርና እገርፋለሁ ከዛ ደግሞ አባብልሃለሁ አትለውም። ዋ ዕቃ ትሰብርና እገርፋለሁ ነው የምትለው።
እንደ አባትነት። ግን እቃ ከሰበረ በኋላስ ብርጭቆ ምናምን እንክትክት ቢያደርግ ትገርፈውና ትቆነጥጠውና እገርፈዋለሁ ስላልክ ሲያለቅስ መልሰህ ልታባብለው ትችላለህ። ገና ሳያጠፋ ግን ታጠፋና እገርፍህና ከዛ ባበላለሁ አትለው። እግዚአብሔርም እንደዛ አላለው። ታጠፋና እቀጣሃለሁ ነው ያለው። ከዛስ አጠፋ፣ ቀጣው። ግን ይቅር ማለት ነበረበት ደግሞ። ይቅርታውን ደግሞ በምን ካሳ ያስፈልጋል፣ ተመጣጣኝ ካሳ ያስፈልጋል። ያንን ካሳ ደግሞ ማንም መካስ አልቻለም። ሰዎች የተመኙት ማንም አዳምና ሔዋን የተመኙት እግዚአብሔርን መሆን ነው። እግዚአብሔር መሆን ደግሞ አይቻልም። ምክንያቱም ሴጣን እሱ ትሆናላችሁ ስላላቸው ማለት ነው። አንተ ቀጥታ ቤተ መንግስት መግባት አትችልም። አብይ እንኳን ወደ አንተ ግን ቀጥታ መምጣት ይችላል ከፈለገ ወደ አንተ ቤት። ሲምፕል ኤግዛምፕል ማለት ነው። ብድግ ብለህ ቤተ መንግስት ሊድ ብትል ከአንዳንድ ሾታ ያልዘበኛው ምን እብድ ነው ብሎ፣ አብይ ግን አንተ ጋር ከፈለገ መምጣት ይችላል። ስለዚህ የሰው ልጅ ቀጥታ እግዚአብሔር መሆን አይችልም። ግን ፍላጎቱና ናፍቆቱ እንደ እግዚአብሔር መሆን ነው። ያንን ናፍቆትና ፍላጎቱን አሳያቸው። ዝቅ አለ ክርስቶስ፣ በስጋ ተገለጠ፣ የነሱን ስጋ ያዘ። ያሸነፋቸው ደግሞ ማን ነው መሰለ? ዲያብሎስ ነው። ዲያብሎስ እግዚአብሔርን አይደለም፣ እግዚአብሔር እንደሚያሸንፈው ያውቃል። ከእግዚአብሔር ጋር ጠብ የለውም፣ አይችልማ። ስለዚህ የሰው ልጅ ስለተሸነፈ በዲያብሎስ ሰው ዲያብሎስን ማሸነፍ አለበት። ያንን ስልጣን ለማግኘት ደግሞ ዲያብሎስን ማን ማሸነፍ አለበት? በስጋ የተገለጠ ሰው ማሸነፍ አለበት። ሰው ብቻ ደግሞ አይችልም ያንን። ስለዚህ ያንን ፈተናውን ተፈትኖ ሁሉን ካሳ ክሶ ከዛስ ሴጣንን ደምስሶ ከዛስ ይህንን ስልጣን ለእኛ ይሰጠናል። በደንብ አስተውል። የተሸነፈችው አስቀድማ የበላችሁ ዕፀ በለሱን ማነች? ሴት ነች። የሚያሸንፋት አካልም ከሴት መምጣት አለበት፣ ካሳው ተመጣጣኝ እንዲሆን። ሔዋን ነች የተሸነፈችው። ዕፀ በለስ ነው ቆርጣ የበላችሁ ፍሬ። እችኛይቱም ደግሞ አዲስ ኪዳን ላይ የምትኖረውም ሴት ነች። ምን መስጠት አለባት? ፍሬ። ምን የሚያደርግ የሚበላና ህይወት የሚሰጥ። ያችኛይቱ ሔዋን በልታ ሞት ነው ያመጣችው። እችኛይቱ ደግሞ ምን መሆን አለባት? ህይወት ምሰጥ ፍሬ መሆን አለባት። ያችኛይቱ በደንብ አስተውል። ሔዋን የሰማችሁ ከእግዚአብሔር ቃል ይልቅ የሴጣንን ቃል ነው የሰማችሁና እሺ ብላ ያደመጠችው። ሉቃስ ወንጌል ምዕራፍ 1 ላይ ስትመጣ ደግሞ ቁጥር 26 ጀምሮ ማርያም ማንን ቃል ነው የምትሰማው? የመልአክን። ተመሳሳይ ካሳ መምጣት አለበት። ያችኛዋ ሴጣን ቃል ስትሰማ እችኛይቱ ምን ትሰማለች? የመልአክን ቃል። ያችኛይቱ የእግዚአብሔርን ሕግ ስትጥስ እችኛይቱ ማርያም ደግሞ ምን ትመጣለች? የእግዚአብሔርን ቃል የምትቀበል። ተመሳሳይ ይሆናል። አሁን ባላንስ ይሆናል ማለት ነው። ስለዚህ ከእሷ ዘር የሚወጣ ደግሞ ቃል ኪዳን ተሰጣት። ምን ሚል? ያንን ከእሷ የሚወለደው እሱም ሴጣኑን የሚደመስስ ይሆናል ማለት ነው። ይመጣና ይደመስሰዋል። ሰው በእንደዚህ አይነት ሁኔታ ካሳው በትክክል ተክሶ ያስታር እርቅ ይፈጽማል ማለት ነው። ስለዚህ ሞት ነበር የነገሰብን በአዳም ምክንያት። ሮሜ ምዕራፍ 5 ላይ ከቁጥር 7 እስከ 12 አንብበው። ሮሜ ምዕራፍ 3 አንብበው። አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 12 ጀምረ እስከ 40 አካባቢ ስታነበው ሞት በአዳም በኩል መጣ፣ ትንሣኤ ሕይወት በክርስቶስ መጣ ይላል። አዳም ሞትን ሲያመጣ በተመሳሳይ ክርስቶስ ደግሞ ምንን ይሰጠናል? ሕይወትን። ሞት ተፈረደብን፣ ሕይወትን ደግሞ ይሰጠናል ማለት ነው። ሞትን አንቀርም የሚለው አሳው መጣ ማለት ነው። ቀጥል። አሁን እግዚአብሔር ማለት ነው የማርያምን ጡት እየጠባ የማርያምን ወተት እየጠጣ ነው ያደገው። ኦኬ። እግዚአብሔር በመለኮቱ የሚበላ የሚጠጣ አይደለም። ክርስቶስ ግን በስጋ የተገለጠ ነው። በስጋ የተገለጠ ስጋው መጣ። ታዲያ እንዴት መጣ? እንዴት መጣውንም ትለኛለህ። እንደ አንድ አዳምጥሽ በደንብ ያለመለስኩልንም አስታወስኩት። በደንብ አዳምጣ። መለኮት የሚበላ የሚጠጣ የሚራብ የሚጠማ የሚተኛ የሚደክም የሚታመም የተቆደበ አካል ያለው የሚተጣጠም እንዲዘረጋ የሚሄድ ምናምን ተብሎ የሚነገርለት አይደለም። በስጋ የተገለጠው ክርስቶስ ግን አዎ እየበላ እየጠጣ ክርስቶስ ራሱ ይላል እኮ የሰው ልጅ እየበላ እየጠጣ መጣ ይላል። የሰው ልጅ እንደመሆኑ እየበላ እየጠጣ መጥቷል። በስጋ የተገለጠው መለኮት ግን የሚበላ የሚጠጣ አይደለም። ቁርአንህ ይበላል ይጠጣል ብለህ አይበላም አይጠጣም ቁርአን
ቁርአን ይቀደዳል አይቀደድም? ቆይ አዳምጥ። ቁርአን ይቀደዳል አይቀደድም ብለህ ይቀደዳል። ቁርአን ፍጡር ነው ብለህ ፍጡር አይደለም። ቁርአን ፍጡር አይደለም። ፍጡር ያልሆነው ይቀደዳል። ግን በስጋው አይሚኑ በወረቀቱ ምን ስለሆነ ፍጡር ስለሆነ ቁርአንህ ማለት ነው። ቁርአንህ ያላ ቃል ነው ብለህ ታምናለህ። ሰው ቁርአን ደግሞ ያላ ቃል ከሆነ ፍጡር አይደለም ብለህ ታምናለህ። አይ ቲንክ አቡ ዳውድ 47:37 ባልሳሳት። ኤኒዌይስ ፈርዘር እዛ ውስጥ መግባት ስላልፈለግኩ ነው። መግባት ይሄ ቆሻሻ ምናምን የምታስብ ከሆነ እሱ ወረስ ሴናሪዮ እንዳልከፍትብህ እፈራለሁኝ። ኖርማል ነው። በቃ እያዳመጥኩ ነው። ጥያቄ ነው የምንደራረገው እንጂ ሌላ በስጋ እንደመምጣቱ አዎ፣ ከማርያም ጠብቷል ጡቱን። አዎ፣ በስጋ እንደመገለጡ እየበላ መጣ የሰው ልጅ ብሎ እኮ ራሱንም ይናገራል አልኩ። እየበላ እየጠጣ መጣ ብሎ ይናገራል። አስቀድሞ በእግዚአብሔር መልክ የሚኖረው ያ በስጋ ሲገለጥ የእኛን ባህሪያችንን ባህሪው ገንዘብ ሲያደርግ በስጋ እንደተገለጠ በጥበብና በሞገስ አደገ ይለዋል እኮ። በስጋና በጥበብ አደገ። መለኮት የሚያድግ አይደለም እሱ የጥበብና የእውቀት ግምጃ ነው እኮ ራሱ ክርስቶስ ማለት ነው። ነገር ግን በስጋው አደገ ብሎ ደግሞ በጥቂት ያድግ ነበር ይለዋል እኮ። ለምን? በስጋ መለኮት የሚያድግ የሚቀነስ የሚሰፋ የሚጠባ አይደለም። በስጋ ግን ይነገርለታል። አላዋቂ ስጋን ገንዘቡ ስላደረገ አደገ ተብሎ በዛ ይነገርለታል። በላ ጠጣ ተብሎ ለዛ ይነገርለታል። ምንም የሚያስገርም ያስደንቅ አይደለም። ምክንያቱም እኛ መለኮት መንፈስ ነው ብለን እግዚአብሔር መንፈስ ነው ብለን ምናምነን እንጂ የሆነ ግዑዝ እንደዚህ ብለን ምናምን አይደለም። ነገር ግን ያ በሚታይ በሚዳሰስ አካል ተገልጧል። እንደ እስልምናው ለምሳሌ ቁርአን ያላ ቃል ነው። ከዛ በተሻለ ደግሞ ለምሳሌ ከሌሊቱ 1/3 ላይ ሁሌም ወደ ቅርቢቱ ሰማይ ይወርዳል። ኦራይት፣ ወደ ቅርቢቱ ሰማይ ፍጥረት ውስጥ ይገባል ማለት ነው። ቅርቢቱ ሰማይ ፍጥረት ውስጥ ይገባል። ማርያምን ምን ብለን እናስባለን? ሆዷን ራሱ እንደ ሰማይ አድርገን እንቆጥረዋለን። ከሰማይም የላቀች አድርገን እንቆጥረዋለን፣ እንቀበላለን ማለት ነው። ኦራይት። ስለዚህ እንደዚህ ከሆነ ሰማይ ውስጥ አላህ ይገባል። ልክ እንደ ማርያም ሆዱ ሰማይ ውስጥ ይገባል ማለት ነው። በቂያማ ቀን ደግሞ አላህ እግሩን ገሃነም ውስጥ ይገታል። ገሃነም መሙላቷ የሚያውቀው እግሩን ከቶ ነው። ያ እግሩን በሚከትበት ሰዓት ደግሞ ገሃነም ውስጥ ደግሞ ገሃነም የሚመገቡ ሰዎች ደግሞ ምንድን ነው? ኢዥቅ መግልና የቁስል እጣቢ። እንደዚህ ብለን መናገር ነሰሪ አይደለም። ሱራ 15:26 ሱራ 15:33 አላህ አደምን የሰራው በምንድን ነው? በገማ ጭቃ በእጆቹን የሰራው። የገማ ጭቃ ነካ ምናምን ብለን ደግሞ ካይነፋም እንደዚህ ኤኒዌይስ፣ ግን የእኛ በስጋ የተገለጠ እንደዚህ ስለሆነ እንደዛ ነው እና ግልጽ ነው። ይበቃል ይመስለኛል። እና ይበቃኛልና ማለት ነው። አንድ የመጨረሻ ጥያቄ። እሺ፣ ሰዓት ሄዷል ገና ውሃም የለኝም። ይብቃል። እግዚአብሔር መልእክተኞችን ልኳል ወደዚህ ምድር በእናንተ በክርስትና። ያ አንዴ የዕብራውያን ምዕራፍ 2 ቁጥር 1 ንክፈትልኝ ክርስቲያን። ውሃ የለኝም። ውሃ ከሌለኝ ብዙ ማውራት አልወድም፣ እንትን ይለኛል ጉሮሬ። ብዙ ስታወራ ታውቀዋለህ፣ እንትን ትደርቃለህ። ሉክ መልእክተኞችን ልኳል። ያ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ነቢያት ተናግሮ አለ። ለነቢያት ሲናገር ኖረ ቆየ። መጨረሻስ ሁሉም ወራሽ ባደረገው፣ የመጨረሻው ማን ነው? ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ነቢያትን ሲልክ ትንቢት ሲናገሩ ቆዩና የመጨረሻ መደምደሚያው ማን ሆነ? ልጁ ሆነ ማለት ነው። ጥያቄውን እንዴት እንደሰማኸው ሀርሽ ቃላት መጠቀም አልፈልግም። ጥያቄ ምንድን ነው? ወደ መሐመድ ጋር የመጡት ጂኒዎች አስቀድመው ሙስሊም ነበሩ አልነበሩም ነው እንጂ ቁርአን ሰሙ አልሰሙ አይደለም። ቁርአንማ ራሱ መሐመድ ጂኒዎች የነገሩህ ነው ቁርአን የሆነው። ከዛ በኋላ ነንሴንስ የሆነ ነገር ስላወራ ብዙም ማለት አልፈልግበትም። ጥያቄንም ማድረስ አላደረከውም። ቀጥል ቃል። መልካም እሺ፣ አመሰግናለሁ። ኔትወርክ ትንሽ አስቸጋሪ ስለሆነ ቅድም አንተ ያወራሃቸውን በዝርዝር ራሱ ስንት አይነት እንደሆኑ መጓጓዣ አላቸው ምናምን የሚለውን ራሱ ይናገረዋል። ግን ትንሽ ረዘም ስላለ ስለ ቀሪና ስለ ጂኒዎች ሰውየው ራሱ ቴሌግራም ላይ ሲያስተምርና አስልም ያለው ብሎ ነበረ።
የማንም ሰው ኤክስ ከመሐመድ ውጭ ሊሰልም እንደማይችል ጥያቄ ጠይቀው ደግሞ ሲያስተምር ሰሙታላችሁ። ይህ እንግዲህ የምታውቁት ኡስታዝ ነው፣ ቴሌግራም ላይ ነው፣ ስሙት። አይዋ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጂኖች ማለት ነው። አሁን ለምሳሌ የሰው ልጅ 60 ዓመት 70 ዓመት የኖረ ይሞታል፣ ዓለም ይሰናበታል። ጂኖች እድሜያቸው እንዴት ነው? እንደ ሰው 70 ዓመት 80 ዓመት የኖሩ ይሞት ወይስ ከቂያማ ነው የሚቆዩት? ጀዛኩሙላህ ኸይር። ወይ ጉድ! እውነታውን ያሳስበው ነው ስንት ዓመት እንደሚኖሩ አጃኢብ ነው፣ ይገርማል። ለማንኛውም ኢቡ እስከ ቂያማ ቀን ድረስ የመቆየት ስልጣን የተሰጠው ለአባታቸው ለኢብሊስ ብቻ ነው። ስንት ዓመት እንደሚኖሩ አላውቅም። ከአንተ እድሜ ጋር ግን ተመሳሳይ የሆነ ዓመት የሚኖሩት ቀሪናህ ናቸው። እያንዳንዱ ሰው ከጅኒ ወይም ከሸይጣን የሆነ ቀሪና አለው። ይሄ ቀሪናው ከልደቱ እስከ ሞቱ ድረስ አብሮት ይቆያል። ሰውየው ከሞተ በኋላ ግን ቀሪናው ይሞታል ወይስ ወደ ሌላ ሰው ይዘዋወራል ለሚለው ወላሁ አዕለም። እና በነፍስ ወከፍ እድሜያቸው ስንት እንደሆነ ቀሪና ማለት የሚቆራኝ ማለት ነው። አብሮህ ያለ ከልደትህ እስከ ሞትህ ከአንተ ጋር አብሮህ የሚቆራኝ በመጥፎ የሚያዝህና የሚጎተጉትህ። ኢልሃም ተፈضሊ ኢልሃሚ ለምሳሌ ማለት ምን ማለት ነው? ለምሳሌ ይቡ ሁሉም ሰው ቀሪና አለው። አብሮት ከእርሱ ጋር የሚሆን ሸይጣን አለ፣ ጂን በመጥፎ ይጎተጉተዋል። አይሻ በቅናት ምክንያት የመጣውን ምግብ ስትደፋው ነቢያችን አለይሂ ሰላቱ ወሰላም ሸይጣንሽ መጣን ያሏት። አወመዕየ ሸይጣን አለች። ከኔ ጋር ደግሞ ሸይጣን አለ እንዴ ብላ ስትጠይቅ ነዓም አሏት የአላህ መልእክተኛ። አዎ። እሷም አላቆመችም። ወመዓ ኩሉ ናስ ከኔ ጋር ብቻ አይደለም ከሁሉም ሰው ጋር ነው ማለት ነው ብላ ስትናገር ቃለ ነዓም አዎ ከሁሉም ጋር አላቆመችም። አሁን ማራረፈችም። ወመዓክ ከእርሶም ጋር አለ እንዴ? ቃለ ነዓም ኢላ አነ አላህ አዓነኒ ፈአስለም አዎ ከኔም ጋር አለ፣ አላህ አግዞኝ ሰለመ የኔ ዋሉ። ስለዚህም ፈላ ያእሙረኒ ኢላ ቢኸይር በኸይር ወይም በመልካም እንጂ አያዘኝም አሉ። هذا من خصائصه صلى الله عليه وسلم ከነቢያችን ሰለላሁ ዐለይሂ ወሰለም خصائص አንዱ ኢስላሙ ቀሪኑሁ من الجن ከጅን የሆነው ቀሪናቸው መስለሙ ነው። ያንተና የኔ የሁላችንም ግን ሸይጣን ነው። የኛ ሊሰልም አይችልም። ፓስወርድ ዳዕዋ አድርግለታ እንግዲህ ቁጭ በልና ቤት ያ አዩሀል ቀሪና ወላ ዳዕዋ ጀምረስ ያስልመው ሸይጣን ነው። ምን ይሰልማል? هذا خاص برسول الله صلى الله عليه وسلم የሳቸው خصائص ነው። አለበዛ ምናልባትም አላህ ሂዳያ ሰጥቶት የሚሰልመው ከሆነ ሞክር። አንድ ቀን በማይክ ትነግረናለህ የኔው ሰልሟል ብለህ። እሳቸው በخصائص إلا أن الله أعانني فأسلمن ያሉት አላህ አግዞኝ ሰልሟል ነው። አክረም ትቀልዳለህ እንዴ? እኮ አክረም የሚነገረው ያንተ ሰልሞ የለ እንዴ ይልኛል። ምንድን ነው የሚሰልመው? ከፓስተሮች ጋር ስወያይ ማቴዎስ እና ማርቆስ ስል ሁሌ ስለሚያዳምጥ ነው ሰልሟል። የኔ መጽሐፍ ቅዱስ አትዞ ይሆናል እኮ ማን ያውቃል? እና በውይይት ብዛት እሱም ይሰልማል ብለን ነው። ለማንኛውም የነቢያችን አለይሂ ሰላቱ ወሰላም ኻስያ ነው። አላህ አግዟቸው ነው። የእሳቸው እንግዲህ አላህ አግዟቸው ሰልመዋል። የማንም ሰው ግን ሊሰልም አይችልም። ቅድም አስልም ያለው ራሱ እርስ በርስ የሚታተል ነው። የተመቸኝ ማቴዎስ ሉቃስ ስል የኔ የሰለመልኝ መሰላችሁ እንትን ያለ ውጭ ሴጣኑ የለቀቀ መሰላችሁ ወይ? መጽሐፍ ቅዱሱ ሴጣን እንደሚያስለቅቅ ገብቶታል ማለት ነው። ነው ተባስተሮቹ ጋር ሲወያይ እንትን ያለ መሰላችሁ ወይ? ሴጣኑ ተለወጠ ወይ? አመነ ወይ? ሴጣን እንደሚያስለቅቅኛ ገብቶታል ማለት ነው። ያ ሙሐመድ በግልጽ የተናገረው የኔ ሰልሟል
አላህ አግዞኝ ሰልሞልኛል። ሌሎቹ ግን አለባችሁ፣ ሴጣን አለብሽ እያንዳንድሽ። ስለዚህ ሉክ አቡሃይደር ሴጣን ካለበት እኔ ምንም ሎጂክ እኮ ያስፈልገውም። ምንም እች የምታክልች ምጥጥዬ ጭንቅላታችሁን ተጠቀሙ እስቲ። አቡሃይደር ሴጣን ካለበት፣ ዘወል ሙስሊሞች ሴጣን ካለባቸው፣ ሴጣን ደግሞ የሚያዘው ለክፋት ከሆነ፣ ሴጣን ደግሞ ውሸታም ከሆነ የሚነግሩንን እነኚህ ሰዎች ሴጣን የተቆጣጠራቸው እንዴት ነው የምናምናቸው? ሴጣን አለብን ብለው ካመኑ እጅ የምታክል አይምራችሁን ተጠቀሙ እስቲ። የጠፍሬን ቆሻሻ ምታያል፣ የጠፍሬን ቆሻሻ ምታህል ተጠቀሙ። አጋንንት አለብኝ ሴጣን አለብኝ። ሴጣን ካለብኝ እኔ የምነግራችሁ እንዴት ሆነ ሊሆን ይችላል? ዘሆል ኡስታዞቻቸው ሴጣን ካለባቸው ሃው እንዴት ነው እሱ ከዛ በኋላ ታማኝ የሚሆኑት? በሴጣን ቁጥጥር ስር ሆነው የሚያስተምሩትን እንዴት ነው እውነት የሚሆነው? ከዛ በኋላ የሚያስተምሩት ሸይጣን አለብህ ሳይሆን ከአንተ ጋር ይንቀሳቀሳል ማለት ነው እንጂ አለብህ ነው የሚለው አዲሱ። በመጥፎ ያዛል ሸይጣን። ለምሳሌ በመጥፎ የሚያዝ ሸይጣን ሁሉም ሰው አለበት ነው የሚለው። ተቆራኛ አቡስታዙም የተናገሩት ሁሉም ሰው አለበት ከመሐመድ ውጭ አለብህና ፓስወርድ የሚባለው ልጅ ፓስወርድ የሚባለው ልጅ ጠይቆት እንደውም በኮሜንት አለበት አይደለም አለበትና ይጎዳኛል አንድ አይደለም። እሺ አንዴ እንገልጻለን፣ ችግር የለም። 3 ሰዓት ምናምን ያስተማራቸው ልብ በሉ። 3 ሰዓት አስተምሯት ጥያቄ ይፈጥረባቸዋል። ሊቀበሉት አልቻሉም። አንዷ ምን አለችው? አንተ ያነሳኸውን ወሲብ ያደርጋል እንደዚህ ይላል የሚለውን ጠይቀው አውዙ ቢላሂ ሚነ ሸይጣን ረጂም ታለች። ከአንተ ማለት ከሰይጣን ርቃለሁ ስትል ለምንድን ነው የምታርቅ ብሎ ላይ ይናገራታል። ስሙት። ጥያቄ እኔ ጂኒዎች ጂኒዎች ይጋባሉ። ሰማችኋታ? አውዙ ቢላሂ ሚነ ሸይጣን ረጂም ስትል እሷ ጥያቄ እኔ ጂኒዎች አውዙ ቢላሂ ሚነ ሸይጣን ረጂም ማለት ይሄ ማለት እንግዲህ ከሰይጣን እጠብቃለሁ ማለት ነው። ትሰሙታላችሁ። ቺን ቃል ያዟትና ይጋባሉ ይዋለዳሉ ብለሃል እና የት ነው መኖሪያቸው? የት ሆኖ ነው ይህን ሁሉ ነገር የሚያደርጉት? እና እንደ ሰውስ ኒካህ ያደርጋሉ ወይ ሲጋቡ? ሌላኛው ደግሞ አልፎኝ እንደሆነ ሸይጣንስ እንደ አጅናን ይዋለዳል ትዳር ያደርጋል? ለፍሾ ከሆነ ጥያቄ ጀዛከላ ኸይር። ማይክ ፍሪ። ጥያቄው ገብቶኛል፣ ግን አሁን ያው ካስተማርኩት ውጭ ነው። ሸይጣኖች ይጋባሉ፣ ይዋለዳሉ፣ ዘር ያፈራሉ። ቅድም ኢብሊስን ከመላኢካ ከለየንበት አንደኛው መለያ ዘር የማፍራቱን ጉዳይ አንስተን ነበር። የት ነው የሚኖሩት ላልሽው፣ በምድር ላይ ነዋሪዎች አሉ፣ በራሪዎችም አሉ። ጀነራሊ በምድር ላይ የሚኖሩ ናቸው። ቅድም መጨረሻ አካባቢ ስዘጋው እንደነገርኳቸው በቀጣዩ ፕሮግራማችን ስለዚሁ ጉዳይ ነው የምናየው። የሚበሉትና የሚጠቀሙት ነገር ምን እንደሆነ፣ መጓጓዣቸው ራሱ ምንድን ነው፣ በምንድን ነው የሚሄዱት? አንቺ በመኪና ትሄጃለሽ፣ በጋሪ ትሄጃለሽ፣ በአይሮፕላን ትሄጃለሽ፣ ትሳፈሪያለሽ። እነሱስ ምንድን ነው መጓጓዣቸው? ያንንም እናየዋለን። ስለዚህ ይራባሉ፣ ይዋለዳሉ፣ ምድር ላይም ይኖራሉ ነው በጥቅሉ። አሁን ጂኒ ብለሽ ስሙን ጠራሽና ግን አውዙ ቢላሂ ሚነ ሸይጣን ረጂም አልሽ። መጀመሪያ ላባራቸው አትፍሯቸው አትፍሯቸውና አብረዋችሁ ናቸው ያሉት። ቀጥል። በሰውነታችሁ ውስጥ ናቸው፣ አትፍሯቸው። እኔስ ወገን ትነቃለህ? አነቃም? ምንድን ነው እሱ? አነቁም እንዴ እናንተ ሰዎች? ከዚህ በላይ ነው የምፈልጉት? ከዚህ በላይ ምን ትፈልጋላችሁ? እንዴት ሰው የአጋንንት ቤተሰብ ሆኖ ይቀጥላል? እንዴት? አው መልካም። አጋንንቶች እንዴት ነው የተራቡት? ልነግረኝ ትችላለህ? አጋንንቶች እንዴት? እሺ፣ ጂኒ ነው ሸይጣን? ምንድን ነው እሱ ልዩነታቸው? ምንድን ነው ልዩነታቸው?
ያው ጂኒ ማለት አለ ሙስሊምም ሆኖ የሚኖር አለ። ኦኬ ያው አላህንም ምን አለ። ኦኬ ጂኒ ሆኖ ማያምን አለ። ጂኒ ሆኖ ማያምን አለ። ማያምንም አለ። ኦኬ ሴጣን እሱ ነው። ሸጣን ነው። ሴጣንና ጂኒ ይለያያሉ? ለኔ ኦኬ ማን ነው እንደዛ ብሎ አስተማረ? እናት ትበዳ አንተና ጀላ ራሱ መልስ መሆኑ ነው። ቀሪን ሲባል ሲጀመር ምን አለ መሰለህ ለሰው የተመደበለት ሸይጣን አለ ማለት አንተን የሚያሳስትህ። ኦኬ አሁን ያሳሳተ ማለት ነው። እሺ እንደዚህ አይነት ሁሉ ለአንተ ይመደብልሃል። ኦኬ ሃይማኖታዊ ቦታ ስትሄድ አትሂድ የሚልህ ኦኬ ተመድቦልሃል። ነገር ጥሩ ነገር ልታረግ ስለዚህ በነገራችን ላይ እንደ እስልምናው ጂኒም ሴጣንም ኢብሊስም ጋኔንም ከአንድ ግኝት ነው የተገኙታል። ጂኒ ማለት አጋንንት ማለት ነው። አንዴ ክፈትልን ክርስቲያን በደንብ አጋንንትና ጂኒ ልዩነት የላቸውም። በመጀመሪያ ደረጃ አጋንንት ማለት ጂኒ ማለት ነው። ክርስቲያን አለ አንዴ ሱራ 72 አንዴ ክፈተው። ሉክ ጂኒ ማለት ከአጋንንት ጋር ልዩነት የለውም። ኢብሊስ ማለት ሴጣን ማለት ነው። ዲያብሎ ነው። ምዕራፉን አንድ ያሳየን። ምዕራፉ ይታያል አለ ወንድማችን። አረብኛው ሱረቱል ጂን ይላል። እሺ ሱረቱል ጂን። አማርኛው ግን ምንድን ነው የሚለው? የጋኔን ምዕራፍ። ከኋላ የምታየው እንደዚህ ጋኔን እና ጂን ልዩነት የላቸው። ሎክ አሁንም ደግሞ አንድ ላሳየህ። ስለዚህ ጂንና ጋኔን ልዩነት የላቸው። ሱራ 18 ሱረቱ ካፍ 50 አይ ቲንክ 50 ወይም 51ኛው ላይ አንድ ክፈትልኝ። እሺ ለመላእክትም ስገዱ ባልናቸው ጊዜ የሆነውን አስታውስ አለ። ልብ በል ለመላእክት ስገዱ ባልናቸው ጊዜ የሆነውን አስታውስ አለ። ወዲያውንም ሰገዱ ኢብሊስ ብቻ ሲቀር። ማን ሲቀር? ኢብሊስ። እሱ ማን ነበር ይለናል? ከጋኔን ጎሳ ነበር ይለናል። ኢብሊስ ራሱ ከማን ጎሳ ነው? ከነጋኔን ማለት ጅን ማለት ነው። ያ አረብኛው ጂን ይለዋል። ባይ ቀደም የአረብኛው ምድር ላይ የነበረ ጅን ነው ራሱ ኢብሊስ። ምድር ላይ አይደለም። እርግጠኛ ነህ? ምድር ላይ ለመሆኑ እርግጠኛ ነህ? መጀመሪያ ነበረ፣ ከዛም በኋላ ነው ወደ ሰማይ ሄዶ አይደል እንዴ? ከምድር ወደ ሰማይ ሄዶ ነው። ኦኬ እንደዛ ከሆነ ካዳ ለምንድን ነው እሱ ወደ ምድር የላካቸው የሚለው? ውረድ በመጀመሪያውኑ ምድር ላይ ከሆነ ውረድ ለምን ይለዋል ታዲያ? ውረድ ማለት አልገባኝም። ውረድ የተባለው እኮ ስገድ ሲባል አልሰግድም ተብሎ አይደል እንዴ? ማን ነው አልሰግድም ያለው? ኢብሊስ ማለትም ሸይጣን ማለት ነው። ኢብሊስ ወይም ሸይጣን። ቴንክ ዩ። ስለዚህ ወደ ምድር የተጣለው ማን ነው? እና አዳም ሔዋንና ኢብሊስ። ኦኬ ኢብሊስ እሱ ግን ኢብሊስ ብቻ ነው አልሰግድም ያለው። ስለዚህ ወደ ምድር የተጣለው አዳም፣ ሔዋን፣ ኢብሊስ። ኢብሊስ ከየት መጥቶ ነው የተራባው? ከዛ ስለመራባቱ አላውቅም እኔ። ኦኬ ቁርጡቢ ይመልስልሃል። ግን ፎር ሴክ ኦፍ አርጉመንት ቁርጡቢን ለፈውና ያንተም ካላወቀው እንደዚህ እንበላ። ስለዚህ ኢብሊስ በእያንዳንዱ ሰው ደም ውስጥ ይዞራል ማለት ነው። አንዱ ኢብሊስ ኦምኒ ፕሬዘንት ሆኖ